የሰው ልጆች ሁሌም ይሄን ጉዳይ እንዳይረሱ ለአኺራ እንዲዘጋጁ ቀልባቸው እንዲረጥብ ከሚያስፈልጉ ነገሮች መሃል አንዱ መስጂድ ነው። መስጂድ የአላህ ቤት ነው። የተከበረ ስፍራ ነው። ሰዎች ተውበት የሚያደርጉበት፣ ወንጀላቸውን አስታውሰው የሚያለቅሱበት፣ ከአላህ የሚታረቁበት፣ ኸይር ሥራ የሚሰሩበት ስፍራ ነው። ምድር ላይ ካሉ ቦታዎች ሁሉ ምርጡ ቦታ መስጂድ ነው። መስጂድ የሚገባ ሰው ወደ አላህ ቤት እንደገባ ነው። የአላህ እንግዳ ነው። አላህ እንግዳውን ያከብራል። ትክክለኛ ሙስሊም መስጂድ ለሱ ልክ ውሃ ለአሳ እንደሚያስፈልገው፣ አሳ ውሃ ውስጥ እስካለ ድረስ ሰላም ይሰማዋል፣ ምቾት ይሰማዋል፣ ነፃነት ይሰማዋል። ሙእምንም እንደዚህ ነው። መስጂድ ባዘወተረ ባበዛ ቁጥር ውስጡ ይረጋጋል፣ ነፃነት፣ ሰላም፣ ደስታ ይሰማዋል። ሙናፊቅ የሆነ ሰው፣ ቀልቡ የደረቀ ሰው፣ ኢማኑ ያልጸና ያልተስተካከለ ሰው መስጂድ ማለት ለሱ ሳጥን ውስጥ ተገድቦ እንደተቀመጠ ወፍ፣ አሞራ፣ በራሪ ነው ተብሎ إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله يا الله باروچوي الله ያዘዘንን በመታዘዝ የከለከለንን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ ጌታ አላህን የሚገባውን ፍራቻ እንፍራው። ለአኺራችን የሚሆን ስንቅ እንያዝ። ሁላችንም ተጓዦች ነን። በየተራችን ዱንያን ትተናት ወደ አኺራ እንሄዳለን። እንሞታለን፣ እንቀበራለን። ሞተን ከተቀበረን በኋላ የሚጠቅመን የሚያዋጣን የሰራነው ሥራ ብቻ ነው። ዱንያ ላይ ከአንድ ሀገር ወደ ሌላ ሀገር የሚሄድ ሰው ለጉዞ የሚሆነው ስንቅ ይዞ ይጓዛል። ለመንገድ የሚሆነው በቂ ብር ይዞ ይሄዳል። ወደ አኺራ ስንጓዝ የዱንያ ምግብ ብር ሳይሆን ይዘን የምንሄደው ወደ አኺራ ስንሄድ የሚያስፈልገን ስንቅ የተቅዋ ስንቅ ነው። አላህ ያዘዘንን በመታዘዝ የከለከለንን በመከልከል በሁሉም ጉዳይ ላይ በሁሉም ቦታ ላይ ጌታ አላህን የሚገባውን ፍራቻ እንፍራ። የቂያማን ቀን እንፍራው፣ እንዘጋጅለት። የቂያማ ቀን ማለት ከሞት በኋላ ያለው ህይወት ማለት ወላጅ ለልጁ፣ ልጅ ለወላጁ፣ ዘመድ ለዘመዱ፣ ጓደኛ ለጓደኛው አንዳች ነገር ማይጠቅምበት ቀን ነው። ዱንያ ላይ ሰው ከሰው ጋር ተረዳድቶ ይኖራል። በዝምድና በጓደኝነት በወዳጅነት አንዱ አንዱን ይረዳል። አኺራ ላይ ግን ሁሉም ነፍስ ያውጭኝ ብቻ ነው የሚለው የአላህ ቃል ደግሞ እውነት ነው። ይህ ቀን መምጣቱ አይቀርም። የሰው ልጅ ምንም ያክል በጤና በደስታ ዱንያ ላይ ቢኖር አንድ ቀን አጀሉ ደርሶ መሞቱ ላይመጣ መሄዱ የማይቀር ጉዳይ ነው። በነጭ አቦጀዲ ተጠቅልሎ የሰው ልጅ ቀብር ሲገባ በዛ ሰዓት ላይ የሚደርስለት የሰራው ሥራ ብቻ ነው። ይሄን ከዱንያ ወጥቶ ቀብር መግባትን አላህ ፊት መቆምን ሩቅ አድርገን ልናየው አይገባም። አንድ ሰው የሚሞተው የግድ ሲያረጅ ብቻ አይደለም። ታሞ ለረጅም ዓመታት አልጋ ላይ ያልጋ ቁራኛ ሆኖ ሲቀር አይደለም። ጠዋት ጤነኛ የነበረ ሰው በድንገት ታሞ ሐኪም ቤት ገብቶ ሊሞት ይችላል። ሐኪም ቤት ሳይገባ መንገድ ላይ ሊሞት ይችላል። ከቤተሰብ ጋር የተጫወተ የበላ የጠጣ ትን ብሎት ሊሞት ይችላል። ለሰርግ የተዘጋጀ ድግስ ለለቅሶ ሊሆን ይችላል። ለምርቃት የተዘጋጀ ድግስ ለለቀስተኛ ለሐዘን ሊሆን ይችላል። ዱንያ ላይ ሁሌም ስንኖር ከልባችን የአኺራ ጉዳይ የቀብር ጉዳይ ሊጠፋ አይገባም። ኢነ ወዕደላሂ ሐቁን የአላህ ቃል የአላህ ቀጠሮ እውነት ነው። ትሞታላችሁ፣ እኔ ፊት ትቀርባላችሁ ብሎናል። ሸይጣን አያታልላችሁ፣ ነፍስያችሁም አታታልላችሁ ተብለናል። የሰው ልጆች ሁሌም ይሄን ጉዳይ እንዳይረሱ ለአኺራ እንዲዘጋጁ ቀልባቸው እንዲረጥብ ከሚያስፈልጉ ነገሮች መሃል አንዱ መስጂድ ነው። መስጂድ የአላህ ቤት ነው። የተከበረ ስፍራ ነው። ሰዎች ተውበት የሚያደርጉበት፣ ወንጀላቸውን አስታውሰው የሚያለቅሱበት፣ ከአላህ የሚታረቁበት፣ ኸይር ሥራ የሚሰሩበት ስፍራ ነው። ምድር ላይ ካሉ ቦታዎች ሁሉ ምርጡ ቦታ መስጂድ ነው። መስጂድ የሚገባ ሰው ወደ አላህ ቤት እንደገባ ነው። የአላህ እንግዳ ነው። አላህ እንግዳውን ያከብራል። አንድ ሰው ከቤቱ ወጥቶ ለሶላት ብሎ መስጂድ ሲሄድ በእርምጃው ልክ አላህ አጅር ይሰጠዋል ብለዋል ነቢዩ አለይሂ ሰላቱ ወሰላም። በአንድ እርምጃው አጅር ይጻፍለታል፣ በአንድ እርምጃው ወንጀል ይሰረዝለታል። ከቤት ወደ መስጂድ፣ ከቢሮ ወደ መስጂድ፣ ከሱቅ ወደ መስጂድ ሲሄድ በተለይ ቤት ውዱእ አድርጎ ንጹህ ልብስ ለብሶ ሌላ ሐጃ ሌላ ጉዳይ ሳይኖረው የአላህን ምህረት ፈልጎ አጅር ፈልጎ ለፈርድም ይሁን ለሱና ሶላት መስጂድ የሚሄድ ሰው የሐጅን የዑምራን አጅር እንደሚያገኝ ተነግሮለታል። ወደ መስጂድ ሲራመድ በሚራመደው ርቀት ልክ በእያንዳንዱ እርምጃው አጅር ይጻፍለታል፣ ወንጀሉ ይሰረዝለታል። መስጂድ ገብቶ 2 ረካ ሰግዶ ቁጭ ብሎ ደግሞ ሌላ ሶላት የጠበቅ እንደሆነ
ሶላት እየጠበቀ መስጂድ ውስጥ ባሳለፈው ቆይታ ጊዜ ልክ መላኢካ ኢስቲግፋር ያደርግለታል። አላሁመ እግፊር ለሁ አላሁመ አርሐምሁ ይላል። የተከበሩ መላኢኮች መስጂድ ቁጭ ብሎ ዱዓ ዚክር ለሚያደርግ ሰው፣ ዒልም ለሚቀራ ሰው፣ ለሚያስቀራ ሰው፣ መስጂድ ላይ በዒባዳ ለሚያሳልፍ ሰው መላኢኮች ኢስቲግፋር ያደርጉለታል። መስጂድ ውስጥ ትርፍ ቃል እስካልተናገረ ድረስ፣ ሰውን አዳ እስካላደረገ ድረስ አደብ ጠብቆ መስጂድ የቆየ ሰው የአላህ ቤት ነውና ያለው ትልቅ ሰው ቤት በእንግድነት የሄደ ሰው ደስ ብሎት እንደሚወጣው የአላህ ቤት ለዒባዳ የገባ ሰው ወንጀሉን አራግፎ ይወጣል። መስጂዶች የአላህ ቤቶች እንዲከበሩ ከፍ ተደርገው እንዲሰሩ በዒባዳ እንዲደምቁ አላህ አዟል። ጠዋትም ማታም በሶላት ወቅቶች ሁሉ መስጂዶች ክፍት እንዲሆኑ አላህ እንዲወሳባቸው አዟል። ማን ነው መስጂድን የሚያደምቀው? ሪጃሉን ላ ቱልሂህም ቲጃረቱን ወላ በይዑን አን ዚክሪላሂ ወኢቃሚ ሶላህ። አላህ ልባቸውን ያበራላቸው ሰዎች አሉ። በኢማን ከመስጂድ አይጠፉም። ልባቸው መስጂድ ላይ የተንጠለጠለ ሰዎች ናቸው። አዳን ሲሰሙ ብቻ ሳይሆን ከአዳን በፊትም ልባቸው ይጠራቸዋል ወደ መስጂድ። ላ ቱልሂህም ቲጃራ፣ ንግድ አያዘናጋቸውም አለ አላህ ተባረከ ወተዓላ። አይነግዱም አላለም። ብዙ ሰዎች የመስጂድ ሰው መሆንና የንግድ ሰው፣ የሥራ ሰው፣ የቢሮ ሰው መሆንን ሁለቱን ማጣመር፣ ሁለቱን አብሮ ማስኬድ ይከብዳቸዋል። ትክክለኛ የአላህ ባሮች፣ ልባቸው በኢማን የበራ የሞላ የአላህ ባሮች ሁለቱን ማጣመር አያቅታቸውም። አይነግዱም ሳይሆን ያለው አላህ በሱረቱ ኑር ላ ቱልሂህም ቲጃረቱን፣ የንግድ ሥራ አያዘናጋቸውም፣ መግዛት መሸጥ ማትረፍ አያዘናጋቸውም። አን ዚክሪላህ፣ ኹጥባ ከማድመጥ ዒልም ከመማር፣ ወኢቃሚ ሶላ፣ ሶላትን አሳምሮ ከመስገድ፣ ዘካ ከመስጠት። መነገድ፣ ማረስ፣ መዝራት፣ ቲጃራና በይዕ ሁለቱም ነው የተጠቀሰው። ይገዛሉ፣ አትርፈው ይሸጣሉ። ነገር ግን የሶላት ሰዓት ከደረሰ ወደ መስጂድ ይፈጥናሉ። ለምን? የኻፉነ የውማ፣ አንድን ቀን ይፈራሉ። ምን አይነት ቀን? ተተቀለቡ ፊህ አልቁሉብ ወልአብሷር። ሰዎች ስብሰባ ላይ ቢሆኑ፣ ስራ ላይ ቢሆኑ፣ የሞቀ ገበያ ቀን ላይ ቢሆኑ፣ መሽቶባቸው ስራ ላይ እርሻ ላይ እንኳ ቢሆኑ አላህ ከጠራቸው ቶሎ ብለው ለአላህ ጥሪ ለአዛን መልስ ይሰጣሉ። እችን ልጨርሳትና አይሉ መስራት አያዘናጋቸውም። ለምን? የኻፉነ የውማ፣ ከባድን ቀን ይፈራሉ። የቅያማን ቀን ይፈራሉ። ምን ቀን ነው ያ ቀን? ተተቀለቡ ፊህ አልቁሉብ ወልአብሷር፣ ልቦችና አይኖች ከፍርሃት ብዛት የመጣ ቦታቸውን ይለቃሉ። ልብ ወጥቶ ጎሮሮ ላይ ይደርሳል ተብሏል። የቅያማ ቀን ከጭንቁ ከፍርሃቱ ብዛት የመጣ ልቤ ወለቀ ይላሉ ሰዎች ሲጨነቁ ሲፈሩ። የቅያም ቀን ወአፍኢደቱሁም ሀዋ፣ የሰዎች ልብ ባዶ ይሆናል። ማሰብ አይችሉም፣ ይጨነቃሉ፣ ይፈራሉ። ዱንያ ላይ የሰሩት ወንጀል ሁሉ ፊት ለፊታቸው መጥቶ ይታያቸዋል። አይናቸውም ፈጦ ይቀራል፣ ይደነግጣሉ። ይሄን ቀን መፍራት መስጂድን ለማዘውተር የመስጂድ ሰው ለመሆን ያግዛል። ልባችን የሚሰበሰበው አላህን ተባረከ ወተዓላ ምንፈራው፣ መንገደኛ መሆናችንን የምናስታውሰው፣ ለአኼራ የሚሆን ስንቅ ምንሰንቀው፣ ቀለብ የምናዘጋጀው በዋነኝነት አዘውትረን መስጂድ የምንመላለስ ሲሆን፣ መስጂድ የሚመላለስ ሰው አላህ በሱ ይደሰታል ተብሏል። አልኢማም አቡ ዳውድ፣ አልኢማም ኢብኑ ማጃህ ሌሎችም ዘግበውት አልሓፊዝ ኢብኑ ሐጀርና ሌሎችም ሶሒህ ባሉት ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም ማ ተወጠነ ረጁሉን ሙስሊሙን አልመሳጅደ ሊሶላቲ ወዚክሪ ኢላ ተበሽበሸ አላሁ ለሁ። አንድ ሰው አላህን ለማውሳት ሶላት ለመስገድ፣ ዒልም ለመማር፣ ዱዓ ዚክር ለማድረግ ሶላት ለመስገድ ብሎ መስጅድን አዘውትሮ ልክ እንደ ቤቱ አያደርግም፣ ወደ መስጅድ አይመላለስም። እሱ ወደ መስጅድ መመላለስ በማብዛቱ አላህ በሱ ቢደሰት እንጂ አላህ በሱ ደስተኛ ቢሆን እንጂ። አቡ ሁረይራ ከነቢዩ ዓለይሂ ሰላቱ ወሰላም ባስተላለፉት ሐዲስም ምድር ላይ ካሉ ስፍራዎች ሁሉ አላህ ዘንድ በጣም ተወዳጁ ስፍራ መስጂድ ነው። አላህ ዘንድ ከቦታዎች ሁሉ መጥፎ ቦታ ቢኖር ገበያ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። መስጂድ የቦታዎች ሁሉ ጥሩ ቦታ የሆነው ለምንድን ነው? ሰዎች መስጂድ ሲገቡ ውሸት አይናገሩም፣ የሰው ስጋ አይበሉም። በመሰረቱ ቀልቡ ጭራሽ ከድንጋይ በላይ የደረቀ ሰው ካልሆነ በስተቀር መስጂድ ሲገቡ ሰዎች በኑሮ ደረጃ አይከፋፈሉም። ሀብታሙም ድሃውም መሪውም ተመሪውም ጎን ለጎን እግር ለእግር ትከሻ ለትከሻ ገጥመው ይሰግዳሉ። እንዳትነካኝ፣ አንተ ልብስ ቆሻሻ ነው፣ አንተ እንደዚህ ነው አይባባሉ። መስጂድ ሲገቡ የሰው ልጆች ሁሉ ኩራት ከውስጣቸው ይጠፋል። ሁሉም ዝቅ ይላሉ፣ ወንጀላቸውን ያስታውሳሉ፣ ለአኼራ የበለጠ ትኩረት ይሰጣሉ። ገበያ ላይ ደግሞ በተቃራኒ ውሸት ይበዛል፣ ማጭበርበር ይበዛል፣ ማታለል ይበዛል፣ መሐላ ይበዛል። ስለዚህ መስጂድ የቦታዎች ሁሉ ምርጥ ነው። በተቻለህ ያክል ሌላ ግዴታን በማይነካ መልኩ መስጂድ መዋል አብዛ ማለት ነው። ገበያ ደግሞ የሸይጣን ቦታ ነው፣ የውሸት ቦታ ነው። በተቻለህ ያክል ከገበያ ቶሎ ለመውጣት ሞክር ማለት ነው። አሁን ላይ ብዙ ሰዎች ነገሩን ቀይረውታል። መስጂድ አዛን ከተባለ በኋላ ኢቃም ከተባለ በኋላ ቀስ ብለው ወደ መስጂድ ይመጣሉ። ለገበያ ሲሆን ጉዳይ ቢኖራቸውም ባይኖራቸውም ገበያ ላይ ለመገኘት
ካፍቴሪያ ላይ ለመቀመጥ ከወንድ ጋር ከሴት ጋር ተቀላቅሎ ዘፈን እየሰሙ አላፊ አግዳሚውን እያዩ ገበያ ላይ ማሳለፍ የብዙ ሰዎች ባህሪ ሆኗል። ሸይጣን ወደዛ ይጎትታቸዋል ብዙ ሰዎችን። ለመስጂድ ደግሞ ገና አዳን ሲሰሙ አሁን ነው አዳን ያለው ትደርሳለህ ይላቸዋል። አሁን ነው እቃም ያለው ትደርሳለህ ይላቸዋል። የሰው ምርጥ ቀድሞ መስጂድ የሚገባ መጨረሻ ከመስጂድ የሚወጣ ሰው። ገበያ ደግሞ በተቻለ ያክል ቀድመህ አትግባ፣ መጨረሻ ገበያ ላይ ጨርሶ የሚወጣ ሰው አትሁን ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ሰሐቦችን ሲመክሩ። ረፈድ አድርገህ ግባ ገበያ። ምናልባት ቶሎ ካልሄድክ ማታገኘው እቃ ከሆነ በጊዜ ግባ፣ ነገር ግን ጉዳይህን እንደጨረስክ ፈጥነህ ውጣ። የቂያም ቀን ፀሐይ አናት ላይ ለማረፍ አንድ ስንዝር እንደሚቀራት ነብዩ አለይሂ ሰላቱ ወሰላም ተናግረዋል። በዚህ በጭንቅ ቀን የሰው ልጆች በላብ ይዋጣሉ። የተወሰኑት እስከ ጉልበታቸው፣ የተወሰኑት እስከ እምብርታቸው፣ የተወሰኑት እስከ አንገታቸው፣ የተወሰኑት እስከ አፋቸው በላብ ይዋጣሉ። ነብዩ አለይሂ ሰላቱ ወሰላም እንዳሉት መከራው ከባድ ነው። በዚህ አስቸጋሪና ከባድ ቀን ከዚህ አይነት መከራ ነፃ የሚሆኑ አላህ በጥላው የሚያደርጋቸው ነፋሻ ቦታ ላይ የሚሆኑ የአላህ ባሮች አሉ። ማናቸው እነሱ? የቂያም ቀን ላይ ሙቀቱ ሐሩሩ ማያሰቃያቸው ማናቸው? 7 አይነት ሰዎች አላህ ተባረከ ወተዓላ የቂያም ቀን በሱ ጥላ ስር ያኖራቸዋል። የቂያም ቀን ላብ፣ ሙቀት፣ ስቃይ አይፈራረቅባቸው ማያስጨንቃቸው። ማናቸው እነዚህ? 7 ሰዎችን ሲዘረዝሩ ነብዩ አለይሂ ሰላቱ ወሰላም ወረጁሉን ቀልቡሁ ሙተዓሊቁን ቢልመስጂድ። ከሰባቱ አንዱ ማን ነው? ልቡ መስጂድ ላይ የተንጠለጠለ ሰው። ልቡ መስጂድ ላይ ነው ያለው። ለዚህ ነው ምን አሉ ሐዲሱ ላይ ኢዛ ኸረጀ ሚንሁ ሐታ የዑደ ኢለይሂ፣ ሰግዶ ወጥቶ ለቀጣይ ሶላት እስኪመጣ ድረስ ይጨንቀዋል። ልቡ እዛ ነው ያለው። ሁኔታ አስገድዶት፣ ስራ አስገድዶት፣ የቤተሰብ የሀገር መሪ አስተዳዳሪ ስለሆነ የቢሮ የሱቅ ጉዳይ ስላለበት እርሻ ስላለበት ሊወጣ ይችላል። አንዱን ሶላት ሰግዶ ወጥቶ ለቀጣይ ሶላት እስኪመለስ ድረስ ልቡ እዛው መስጂድ ነው ያለ ያዋሉ ነብዩ ሰለላሁ ዐለይሂ ወሰለም። እንደዚህ አይነት መስጂድን የሚወድ መስጂድን የሚናፍቅ ሰው አላህ ተባረከ ወተዓላ ትልቅ ጀዛ ይሰጠዋል፣ ይከፍለዋል። ጀዛው ምንድነው? ዱንያ ላይ መስጂድን በመውደዱ መስጂድን በማዘውተሩ ካፍቴሪያ፣ መናፈሻ፣ መዝናኛ ሄዶ ከማሳለፍ ይልቅ እኔ ልቤ የሚረጋጋው ለአኺራዬም ለዱንያዬም የሚሻለኝ መስጂድ ነው በማለት ክፍት ሰዓት ባገኘ ቁጥር ከሶላት በፊትም ከሶላት በኋላም መስጂድ ላይ የሚያዘወትር ሰው አላህ ተባረከ ወተዓላ ይወደዋል፣ የቂያም ቀን ጥላ ስር ያደርገዋል። መስጂድ አላህን የሚፈራ ሰው ሁሉ ቤት ነው ተብሏል። አላህን የሚፈራ ሰው ቢሮ ካጣኸው መስጂድ ነው የምታገኘው። ማሳ ውስጥ ካጣኸው መስጂድ ነው የምታገኘው። ቤት ካጣኸው መስጂድ ነው የምታገኘው። ሐማመቱል መስጂድ የመስጂድ እርግብ በሚል ቅጽል ስም የሚታወቁ ነበሩ። ትክክለኛ ሙስሊም መስጂድ ለሱ ልክ ውሃ ለአሳ እንደሚያስፈልገው፣ አሳ ውሃ ውስጥ እስካለ ድረስ ሰላም ይሰማዋል፣ ምቾት ይሰማዋል፣ ነፃነት ይሰማዋል። ሙእምንም እንደዚህ ነው። መስጂድ ባዘወተረ ባበዛ ቁጥር ውስጡ ይረጋጋል፣ ነፃነት፣ ሰላም፣ ደስታ ይሰማዋል። ሙናፊቅ የሆነ ሰው፣ ቀልቡ የደረቀ ሰው፣ ኢማኑ ያልጸና ያልተስተካከለ ሰው መስጂድ ማለት ለሱ ሳጥን ውስጥ ተገድቦ እንደተቀመጠ ወፍ፣ አሞራ፣ በራሪ ነው ተብሎ ሰማይ ላይ መብረር የለመደ እርግብ፣ ቁራ ወዘተ ሌሎችም ይዘኸው ቅርጫት ውስጥ ቀፎ ውስጥ ብታደርገው መታፈን እንደሚሰማው ሙናፊቅ መስጂድ ሲገባ በዛ ልክ መጨናነቅ ይሰማዋል። የኔ ልብ ምን ይመስላል ለንል ከመስጂድ ጋር ያለንን ግንኙነት ልንፈትሽ ልንገመግም ይገባናል። ነብዩ አለይሂ ሰላቱ ወሰላም መዲና ተሰደው የሄዱ ጊዜ ረፋድ ላይ ነበር መዲና የገቡ። የቀኑ ጅምር አካባቢ ላይ 4 ሰዓት አካባቢ ላይ መዲና ገቡ። ለሳምንት ተጉዘዋል። ከመካ ተነስተው መዲና እስኪደርሱ ሳምንት ተጉዘዋል። ልክ መዲና እንደገቡ ምንድነው ያደረጉት? ደከመኝ ለረፋሉ፣ የመዲና ዘመዶችን ዘይራሉ። ይሄን ሁሉ አላደረጉም። መጀመሪያ ያደረጉት ምንድነው? መስጂድ ነው የገነቡት። ከቁባ ጀምሮ ካረፉበት መዲና መጀመሪያ ከገቡበት መንደር ጀምሮ በየሰፈሩ ባለፉ ቁጥር እኛ ጋር ይረፉ ያሏቸው ነበር የመዲና ወዳጆቻቸው። አይ ግመሌ ታዛለች፣ እሷ የምታርፍበት ቦታ ላይ ነው ማርፈው ብለው መስጂዳቸው አሁን ያለበት ቦታ ላይ ሄዳ ግመሉ አረፈች። ከዛ በኋላ የራሳቸውን ቤት የሚስቶቻቸውን ቤት ከመስራታቸው በፊት ቀድሞ የሰሩት የአላህን ቤት መስጂድን ተሰባስበው የሚማማሩበት፣ ቁርአን የሚቀሩበት፣ ሐላል ሐራም የሚያውቁበት፣ ሶላት የሚሰግዱበት መስጂድ ነው ቀድሞ የሰሩት። ሁሉም ተረባርበው ከነሱ ውስጥ ማንም እኔ ቤቴን አልሰራሁም ቤቴን ልስራ አላለም። ከጉዞ በመጣ በዛ ለጉልበታቸው ወገባቸውን አስረው በጭቃ በእንጨት በዘንባባ ቅጠል ተባብረው ቀድመው የሰሩት መስጂድን የተከበሩት ነቢያችን አለይሂ ሰላቱ ወሰላም ጭምር ጭቃ እያነሱ እያቀበሉ አብረው ሰርተዋል። ይህ የሆነው ሁሉም የመስጂድን አሳሳቢነት አንገብጋቢነት ስለሚያውቁ። ከመኖሪያ ቤት በፊት መስጂድ ያስፈልጋል።
ኢማም ሻፊዒ ረሒመሁላህ ተዓላ አንድ መንደር መኖር ከፈለክ ሰፈር መቀየር፣ አዲስ ሰፈር ላይ መስፈር ከፈለክ ያ ሰፈር ላይ መጀመሪያ ሁለት ነገር መኖሩን አረጋግጣ። አንደኛው ለጤና ለዓፊያ አካባቢው ላይ ሐኪም መኖሩን አረጋግጣ። ሁለተኛው መስጂድ መኖሩን አረጋግጣ። ያማረ ቤት ቢኖርህ በአቅራቢያ መስጂድ ከሌለ፣ አዛን ካልሰማህ ስትሰማ አዛን ካላነቃ፣ ልጆችህ አዛን እየሰሙ ካላደጉ ቪላ ቤቱ ፎቁ ያማረ መንደሩ የሞቀ ሱቁ ምንም አይጠቅም። ስለዚህ ሱሐቦች ከግል ቤታቸው አስቀድመው መስጂድን ሰርተዋል። ቤት ለዱንያ ነው፣ መስጂድ ለአኺራ ነው። እውነተኛ ሙእሚኖች ከድሮ ጀምሮ ከዱንያ አኺራን ያስቀድማሉ። በዘመናችን ከተረሱ ሱናዎች አንዱ አንድ ሰው መንገድ ሄዶ ሲመለስ ቤት ከመግባቱ በፊት መስጂድ ገብቶ 2 ረካ ሰግዶ ከዛ በኋላ ነው ወደ ቤት የሚገባው። ከሀገር ወጥተህ ሊሆን ይችላል፣ ሌላ ሩቅ ክፍል ሀገር ሄደህ ሊሆን ይችላል። ጉዞህን ጨርሰህ ወደ ሀገርህ ስትገባ በሰላም ወደ ሀገርህ የመለሰህን አላህን ለማመስገን ከቤቴ ይልቅ መስጂድ ናፍቆኛል ለማለት ቤት ከመግባትህ በፊት መስጂድ ገብተህ 2 ረካ ሰግደህ ከዛ በኋላ ነው ወደ ቤት የሚኬደው። ከመስጂድ መጥፋት ከመስጂድ መራቅ ወይም የሙናፊቅነት ምልክት ነው፣ ወይም አንድ ሰው በጠና የመታመሙ ምልክት ነው፣ አሊያ ደግሞ መንገድ ላይ የመሆኑ ምልክት ነው። አንድ ሰው ሀገር ውስጥ ኖሮ ከመስጂድ ከጠፋ ወይ ታሟል፣ መስጂድ መምጣት ማያስችል ህመም፣ አሊያ ደግሞ ሙናፊቅ ሆኗል፣ አልቆለታል። በተለይ ኢሻና ፈጅር ላይ አንድን ሰው መስጂድ ካጡት ሱሐቦች እሱ ሙናፊቅ ሆኗል፣ አስመሳይ ሆኗል ይሉ ነበር። ነቢዩ አለይሂ ሰላቱ ወሰላም አንድን ሰው መስጂድ ካጡት ወደ ቤተሰቦቹ ሰው ይልኩ ነበር፣ ታሞ ከሆነ እንዲጠየቅ፣ መንገድ ሄዶ ከሆነ ቤተሰቡን ሱሐቦች እንዲንከባከቡለት። ስለዚህ መስጂድ የሙእሚኖች የጋራ ቤት ነው ማለት ነው። በቀን 5 ጊዜ እየተገናኙ የሚመካከሩበት፣ የሚዘያየሩበት፣ አንድነታቸውን የሚያጠናክሩበት። ስለዚህ ከግል ቤት ይልቅ መስጂድ የበለጠ ያስፈልጋል ማለት ነው። ሕፃን አዋቂው፣ ሀብታም ድሃው፣ መሪ ተመሪው ሳይኮራ ራሱን ሳይንቅ መስጂድ የኔ ቤት ነው፣ እኔ የአላህ ባሪያ ነኝ፣ መስጂድ ደግሞ የአላህ ቤት ነው፣ የጌታዬ ቤት መገኘት አለብኝ ብለው በቀን 5 ጊዜ ጥሪ በተደረገ ቁጥር ሊገኝ ይገባል። ደስ ሲልን ስራ ስንጨርስ ብቻ ሳይሆን ከመስጂድ ጋር ያለንን ግንኙነት እጅጉን እንድንፈትሽ የሚያደርግ የሚያስፈራ ከባድ ሐዲስ አለ። ኢማም ሙስሊም ከአቡ ሁረይራ እንደዘገቡት አንድ አይኑ የማያይ ሰው ወደ ነቢዩ አለይሂ ሰላቱ ወሰላም መጣ። አንቱ የአላህ መልእክተኛ ሆይ እኔ አይኔ አያይም፣ መንገድ የሚመራኝም ሰው የለኝም፣ ብቸኛ ነኝ። አይኑ አያይም፣ መንገድ የሚመራው ሰው የለም፣ ቤቱ በጣም ሩቅ። ስለዚህ ቤት እንድሰግድ ይፈቀድልኛል ወይ ብሎ ጠየቃቸው። ነቢዩ አለይሂ ሰላቱ ወሰላም መጀመሪያ ላይ አዎ እንዳልከው ከሆነ ነገሩ መስገድ ትችላለህ አሉት። መለስ አሉና ሀል ተስማዑ ኒዳ አሉት። አዳን ትሰማለህ እንዴ አሉት። አሁን ሲላቸው አጂብ አሉ። እንግዲያውስ አላህ ከጠራህ መልስ ስጥ፣ አዳን እስከሰማህ ድረስ መምጣት አለብህ አሉት። አስበው ያ አብደላህ፣ አስቡት ወጣቶች፣ በተለይ አዳን እየሰማችሁ አስፋልት ላይ፣ ካፍቴሪያ ላይ፣ ኳስ ሜዳ ላይ የምታሳልፉ በደንብ አስቡበት። አይኑ ማያይ ሰው፣ እድሜው የገፋ ሰው፣ ቤቱ ሩቅ የሆነ ሰው፣ መንገድ የሚመራው የሌለው የሆነ ሰው አዳን ከሰማህማ መልስ መስጠት አለብህ፣ መተህ መስገድ መቻል አለብህ አሉ ነብዩ ሰለላሁ ዐለይሂ ወሰለም። የአላህን ቤት ማቦዘን አይገባን። መስጂድ በነቢዩ ዘመን አለይሂ ሰላቱ ወሰላም ትምህርት ቤት ማለት ነው። መስጂድ በነቢዩ ዘመን ምክር ቤት ማለት ነው። መስጂድ በነቢዩ ዘመን መምሪያ ቢሮ ማለት ነው። መስጂድ እንዲሁ 5 ወቅት ሶላት ብቻ ተሰግዶበት የሚወጣ ወና የሚደረግ አልነበረም። 24 ሰዓት መስጂድ አገልግሎት እንደሰጠ ነው። ይሄ አይነትን አገልግሎት የዘመናችን መስጂዶች ሊሰጡ ይገባቸዋል። መስጂድ የሚሰራው ለአላህ ባሮች ነው። የአላህ ባሮች 5 ወቅት ሶላት አዳኗን ኢቃሟን ጠብቀው ብቻ አይደለም መስጂድ ትዝ ሊላቸው የሚገባው። ለአዱሃ ሶላት ወደ መስጂድ መሄድ የዑምራ አጅር አለው ተብሏል። አንድ ሰው ሱቁን ቢሮውን ትቶ ውዱእ አድርጎ መስጂድ ሄዶ ሰግዶ ከተመለሰ ዑምራ አድርጎ እንደተመለሰ ይቆጠርለታል ተብሏል። በየጥጉ ቁርአን የሚቀሩ ሐዲስ የሚቀሩ የሚያስቀሩ ሰዎች መስጂድን ማድመቅ አለባቸው። ወላጆች ራሳቸው 5 ጊዜ ቢያንስ በትንሹ መስጂድ ሄደው መስገድ አለባቸው። ልጆቻቸውን በየፈረቃው መስጂድ መላክ ማስቀራት መቻል አለባቸው። ከመስጂድ ነው የዲን መሪዎች የሚወጡት፣ ጥሩ ለዲን የሚሰሩ ጀግኖች የሚወጡት። በሀብታቸው በገንዘባቸው ዲንን የሚረዱ፣ በእውቀታቸው ዲንን የሚረዱ፣ በሙያቸው በስልጣናቸው ዲንን የሚረዱ ሰዎች ለኡማው ሊገኙ የሚችሉት የመስጂድ ልጆች ከሆኑ፣ ከመስጂድ ጋር ጥሩ ግንኙነት ካላቸው። ክፍት ሰዓት ባገኘው ቁጥር ካፍቴሪያ መናፈሻ ሳይሆን እስቲ መስጂድ ሄጄ መንፈሴን አድሼ ኢማኔን አድሼ ልምጣ፣ ትንሽ ቁርአን ልቅራ፣ እስትግፋር ላድርግ፣ የጥሞና ጊዜ ላሳልፍ የሚሉ ጀግኖች ከመስጂድ ነው የሚወጡት። መስጂድን ማያውቅ መስጂድን ማይናፍቅ ልጅ ነው አባቱን የሚመታው። መስጂድን ማይናፍቅ መስጂድን ማያውቅ ወጣት ነው ዛሬ ላይ ዲኑን የሚያሰድበው።
እስልምና ስም ብቻ መስሎ የሚታየው በዲኑ የሚያፍረው መስጂድ ያላደገ ወጣት ነው። መሽቷል ልጆችን ቤት አስገቡ እንደሚሉት ወላጆች ማታ ማታ አውሬ ፈርተው ዝናብና ብርድ ፈርተው ወላጆች ልጆቻቸውን ወደ ቤት ቶሎ እንደሚያስገቡት ወላጆች የዲን መሪዎች ልጆችን ወደ መስጂድ በማንኛውም ሰዓት እንዲቀርቡ ሊያደርጉ ይገባል። ለዚህም ነው ነብዩ ሰለላሁ ዐለይሂ ወሰለም መስጂድ እንዲሰራ ገፋፍተዋል፣ አበረታተዋል። ትንሽም ቢሆን መስጂድ መሰራት እንዳለበት ሲናገሩ ምን ብለዋል? መን በና መስጂደን ሊላህ ከመፍሐሲ ቀጣቲን አው አስገረ በነ አላሁ ለሁ በይተን ፊል ጀነህ ብለዋል። መስጂድ የሰራ ሰው ትንሽዬ ወፍ እንቁላል ለመጣል የምታዘጋጃትን ቦታ የምታክልም ቢሆን ከዛች የምታንስ ቢሆን ብቻ መስጂድ ሆኖ ሰዎች ተሰባስበው የሚሰግዱበትን መስጂድ የሰራ ሰው አላህ ጀነት ላይ ቤት ይሰራለታል ብለዋል። መስጂድን የሰራ ሰው መስጂድ ሲሰራ የበኩሉን አስተዋጽኦ ያደረገ ሰው በመስጂዱ በሰገዱ በቀሩ ባስቀሩ ሰዎች ልክ አላህ አጅር ይሰጠዋል። አቅም ኖሮት ሙሉ መስጂድ የሰራ ሰው የሙሉ ነጅር አላህ ይሰጠዋል። መስጂድ ሲሰራ እኔ አንድ ዛፍ ሰጣለሁ፣ አንድ ፕሎኬት አቀብላለሁ፣ ይሄን ሁሉ ባልችል ደግሞ በጉልበቴ አንድ ቀን ስሰራ ውላለሁ ብሎ ትንሽም ቢሆን ያጋራ ሰው መስጂድ ላይ ተሳትፎ ያደረገ ሰው በዚያ መስጂድ በሰገዱ ሰዎች ልክ በንያው አላህ ተባረከ ወተዓላ አጅር ይሰጠዋል። መስጂድ የሰሪው ወይም የመሪና የአስተዳዳሪው ብቻ አይደለም። መስጂድ የሁሉም ሙእሚን ነው። አላህን የሚፈራ ሰው ሁሉ ቤት ነው ተብሏል። ሕፃኑ፣ አዋቂው፣ ወንዱ፣ ሴቱ፣ ሀብታሙ፣ ድሃው መስጂድ የኔ ነው ብሎ መስጂድን ነቅቶ ሊጠብቅ መስጂድ ሲሰራ ደስ ሊለው ሊያግዝ ዱዓ ሊያደርግ የመስጂድን ንጽህናና ውበት ሊጠብቅ ይገባል። ነቢዩ አለይሂ ሰላቱ ወሰላም ሕፃናት ልጆች መስጂድ እንዲገቡ ይፈቅዱ ነበር። ገና ከልጅነታቸው መስጂድ እንዲያውቁ፣ መስጂድ እንዲናፍቁ፣ መስጂድ እንዲያድጉ ሕፃን ልጅ አቅፈው መስጂድ ውስጥ ሶላት ሰግደዋል። ነብዩ ሰለላሁ ዐለይሂ ወሰለም ሶላት እያሰገዱ አንዴ ስጁድ አረዘሙ። ሱሐቦች በጣም ስጁዱ ሲረዝምባቸው ፈሩ። ነብዩ አለይሂ ሰላቱ ወሰላም የሞቱ መሰላቸው። ከዛ በኋላ ሶላት ካለቀ በኋላ ሶላት እያሰገድኩ ሳለ ይህ ልጄ መጥቶ ጀርባዬ ላይ ወጣ፣ የእሱን ደስታ ማቋረጥ አልፈለኩም፣ እሱን ገፍትሬ ጥዬ መነሳት አልፈለኩም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ለሕፃን ልጅ ብለው ያውም ኢማም ሆነው እያሰገዱ ስጁዱን አረዘሙት ሱሐቦች እስኪፈሩ ድረስ። መስጂድ ውስጥ ሶላት እያሰገዱ የሕፃን ድምፅ ከሰሙ ሶላቱን ያሳጥሩት ነው። ለምን ሕፃን ይዛችሁ ትመጣላችሁ ብለው አይቆጡም ነው። የራሳቸው የልጅ ልጆቻቸው መጥተው ለምን ላካችኋቸው አይሉም ነበር። ኹጥባ ያደረጉ ሕፃን የልጅ ልጃቸው መጥተው ከፊት ለፊት ሲያዩት የለበሰው ጀለቢያ የጣለው የተነሳ የወደቀ ሲራመድ ኹጥባውን ትተውት ወርደው ሄደው ይዘውት መጥተው አቅፈውት ወጥተው ሚንበር ላይ ኹጥባ አድርገዋል ነብዩ ሰለላሁ ዐለይሂ ወሰለም። ለምን አስፈለገ ይሄ? ልጆች ከልጅነታቸው መስጂድን እንዲወዱ ነው። ሕፃናት መስጂድ እንዳይነጅሱ፣ መስጂድ እንዳያቆሹ በቂ ጥንቃቄ ከማድረግ ጋር ልጆች ዛሬ ከመስጂድ ሲርቁ ኋላ ላይ የሚቀበላቸው ብዙ ነው። ዘመናዊ ብዙ ልጆች የሚያበላሹ ጫት ቤቶች፣ መጫወቻ ቤቶች፣ የኳስ ሜዳዎች፣ ሶሻል ሚዲያ፣ ማህበራዊ ሚዲያ በየካፍቴሪያው ልጆች እየተሰበሰቡ አንገታቸውን እዛ ላይ አቀርቅረው ቀልባቸው እየደረቀ ህይወታቸው እየተበላሸ በንግዳቸውም በአካዳሚ ትምህርታቸው በወላጆቻቸው ስራ ማገዝም ላይ ዜሮ የሆኑ እየደከሙ ነው። መስጂድ ቢያድጉ ልጆች ይሄ አይመጣም፣ ቢያንስ ይቀንሳልና ሁሉም የመስጂድን ደረጃ ሊያውቅ መስጂድን ነቅተን ልንጠብቅ ልናስፋፋ ይገባናል። አቁሉ ቀውሊ ሃዛ ወአስተግፊሩላህ ሊ ወለኩም ወሊሳኢሪል ሙስሊሚነ ሚን ኩሊ ዘንቢን ወኸጢአ ፈስተግፊሩሁ ኢነሁ ሁወል ገፉሩር ረሒም። አልሐምዱሊላሂ ዐላ ኢሕሳኒሂ والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشانه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد مسجد بنبي زمن ተሰግዶ ብቻ የሚወጣበት ስፍራ አልነበረም ብለናል። ትልቅ የህዝብ ተቋም ነበረ። የተቸገሩ ሰዎችም መስጂድ መጥተው ነበር ነብይ የሚያማክሩት። የማያውቅ ሰው መጥቶ መስጂድ ጥፋት ሲያጠፋ አይ መስጂድ ላይ እኮ እንደዚህ አይደረግም። አንዱ መጥቶ መስጂዱ ጥግ ላይ ሄዶ ሽንቱን ሲሸና ሱሐቦች ተረባርበው ተነስተው ሊመቱት ሊያቋርጡት ሲሉ ነብዩ ሰለላሁ ዐለይሂ ወሰለም ተውት፣ ሽንቱን አታቋርጡት። የክፍለ ሀገር የገጠር ሰው ነው፣ ስለ መስጂድ አያውቅም። ከዛ በኋላ ሽንቱን ከጨረሰ በኋላ ሲሸናበት ቦታ ላይ አንድ ባልዲ ውሃ አፍስሱበታል። ከዛ እሱን አስጠግተው መስጂድ የተሰራው ሶላት ሊሰገድበት፣ ዚክር ሊደረግበት፣ ቁርአን ሊቀራበት ነው። አሁን አንተ ለሰራኸው አይነት ስራ አይበጅም መስጂድ ብለው አስተማሩት። ሌሎቹ ሊመቱት ነበር፣ ሊያቋርጡት ነበር፣ ተሰምቶት ነበር። የነቢይን ዓለይሂ ሰላቱ ወሰላም አስተምሮት ትህትና ሲያይ ግን ምን አለ? አላሁመ አርሐምኒ ወሙሐመዳ ወላ ተርሐም መዐና አሐደና። ጌታዬ ሆይ እኔና ለሙሐመድ እዘንልን፣
እነዚያ ግን ለረበሹኝ ለማናቸውም እንዳታዝንላቸው ብላ አላዋቂዎች መስጂድ ያውቁ ነው። አለቃዎቿ ወርቅ ሰርቀሻል ብለው ሀፍረተ ገላዋ ሳይቀር ብርብር አድርገው የፈተሿት ሴት እዛው እነሱ እንደፈተሿት ከሰማይ አሞራ የጠፋቸውን ወርቅ አምጥቶ ሲጥል ይኸው አላህ ጠራኝ ካሁን በኋላ ከእናንተ ጋር አልኖርም ብላ መስጂድ ገብታ ትኖር ነበር። ከመስጂድ ውጭ ሌላ መኖሪያ አልነበራት። እዚህ የተቸገሩ የሚጠለሉበት፣ የተሳሳቱ የሚማሩበት፣ የደከሙ የሚያርፉበት፣ ስደተኞች የሚሰበሰቡበት፣ አላዋቂዎች ተሰብስበው የሚማሩበት የሚቀሩበት ተቋም ነው መስጂድ። የሶላት ወቅት ላይ ብቻ አንድ ሁለት ሰፎች ብቻ ሰግደውበት ሊያበቃ አይገባም። በዘመናችን ብዙ የሚያማምሩ ዘመናዊ መስጂዶች እየተሰሩ ውስጡ በዕልም ካላበራ እስላማዊ ወንድማማችነት በተጠናከረ ሁኔታ ካልተፈጠረበት ዋጋ የለም። ከውጭ ማማሩ ብቻ በቂ አይደለም። መስጂድ ውስጡ ማማር አለበት። በሶፍ ውጫዊ አካላችን ተጠጋግቶ እንደሚቆመው መስጂድ የልብ አንድነትን ሊያስተምረን ይገባል። መናናቅን፣ ጥላቻን፣ ኩራትን፣ ምቀኝነትን ከልባችን ጠራርገን ልናወጣ ይገባል። በቀን 5 ጊዜ መስጂድ የሚመጣ ሰው ወንድሙን መናቅ የለበትም። ለወንድሙ ጉድጓድ መቆፈር የለበትም። የወንድሙ እድገት ሊያበሳጨው አይገባም። ይልቅ መስጂድ ልክ እንደ አንድ አባትና እናት ወንድማማችነትን ሊያስተምረን ይገባል። ብዙ አይነት ጸባይ ያላቸው ሰዎች መስጂድ ገብተው ተጋፍተው ተሻምተው ሰግደው ይወጣሉ። ለረጅም ሰዓት ኹጥባ ቁጭ ብለው ያደምጣሉ። ዒልም ቁጭ ብለው ይታደማሉ። እንደ አንድ ቤተሰብ ሆነው ማለት ነው። መስጂድ ስንመጣ ብቻ ሳይሆን ይሄ ጸባይ ስንነግድም፣ ስናርስም፣ ስንዘራ፣ ሰርግ ስንደግስም፣ ሐዘን ስናስተናግድም ይህ አይነቱ ባህሪ ሊኖረን ይገባል። ከመስጂድ ይሄን መማር አለብን። መስጂድ ስንመጣ ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ ብለን ገብተን ልክ ጫማ አውልቀን ስንወጣ ደግሞ ሸይጣን የሚጋልበን ሰዎች ልንሆንም አይገባም። መስጂድ የምንመጣው ለሶላት ብቻ ሲሆን ነው እንዲህ አይነት ባህሪ የሚኖር። መስጂድ የምንመጣው ለሶላት ብቻ መሆን የለበትም። መስጂድ ትልቅ ተቋም ነው። በየጊዜው ማንነታችንን የምናነጽበት ስፍራ ነው ልንል ይገባል። መስጂድ ጥሩ ተርቢያ ካላገኘን የት ነው የምናገኘው? ለህፃናት ብቻ አይደለም ተርቢያ የሚያስፈልጋቸው፣ ለአዋቂዎችም ተርቢያ ያስፈልጋል። መስጂድ ሰብር የምንማርበት ቦታ ነው። መስጂድ መተዛዘን የምንማርበት ቦታ ነው። መስጂድ መከባበር የምንማርበት ቦታ ነው። ጆሮአቸው ማይሰማ ትልልቅ ሰዎች ሲመጡ ነቢዩ አለይሂ ሰላቱ ወሰላም አስጠጓቸው እያሉ ወደፊት እንዲመጡ ይፈቅዱ ነው። በትልቅ ሰው ቦታ እንዲሰጥ ክፍተት እንዲፈጠር ያደርጉ ነው። ከብር ነው። ከመስጂድ ምንድነው መማረው? እውነት የመስጂድ ሰው ነኝ ወይ ልንል ይገባል። መስጂድ ስርዓት ያስተምረናል። በህግ መመራትን፣ በመሪ መመራትን፣ መመካከርን፣ መከባበርን ያስተምረናል። አሁን ላይ በየቦታው የሚታየው መበታተን፣ መባላት፣ መናናቅ፣ የራስን ስሜት ብቻ ተከትሎ መሄድ አንድም የመነጨው መስጂዶች ከሶላት ውጪ ሌላ ስራን በአግባቡ ስለማይሰሩ ህዝቡም መስጂድ ለሶላት እንጂ ለሌላ ነገር አስቦ ስለማይመጣ ነው። መስጂድ ብዙ ነገር ያስተምረናል። ሰልፍ ብዙ ነገር ያስተምረናል። ኢማም ሲቆም መቆም፣ ሲቀመጥ መቀመጥ ብዙ ነገር ያስተምረናል። ዲን አልእስላም የኒዛም የስርዓት የህግ ዲን ነው። የእስላም ህግና ስነ ስርዓት አንዱ የሚገለጠው መስጂድ ውስጥ ነው። ቀድሞ የገባ ከፊት ይቀመጣል፣ ሁለተኛው ከኋላ ይቀመጣል፣ ሶስተኛው ከኋላ ይቀመጣል። መስጂድ ላይ መጮህ የለ፣ መስጂድ ላይ መደባደብ የለ፣ መስጂድ ላይ መነገድ የለ፣ መስጂድ ላይ ማጫረት የለ። መስጂድ ላይ ሲሸጥ ያገኛችሁት ሰው አላህ ሽያጭህን ትርፋማ አያድርግልህ በሉት ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። መስጂድ ላይ የጠፋበትን ዕቃ ሲያፈላልግ ያገኛችሁትን ሰው የጠፋብህን ዕቃ አላህ አይመልስልህ በሉት ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አንዱ ተነስቶ መስጂድ ላይ ቀይ ግመል ጠፍቶኛል ያየ ሰው ሲል አላህ አይመልስልህ ግመልህን፣ መስጂድ እኮ ለእንደዚህ አይነት ዓላማ አልተሰራም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ መስጂድ ስንገባ የውጩን መጥፎ ጠባይ የውጩን አስተሳሰብ ጥለን መተን አዲስ ሐሳብ ውስጣችን ላይ አሳድገን ያን ይዘን እንድንወጣ ነው። ከዙህር እስከ ዐስር፣ ከዐስር እስከ መግሪብ፣ ከመግሪብ እስከ ዒሻ በየሶላቱ መሃል ያለንን ጠባያችንን ማሰር ከቻለም ዙህር ሰግደን ትንሽ ዳዕዋ ሰምተን ከወጣን እስከ ዐስር ታግለን የሰማነውን ይዘን ከቀጠለን ዐስር ከተጨመረበት መግሪብ ከተጨመረበት ጥሩ ሙእምን መሆን እንችላለን። ስለዚህ መስጂድ ኒዛም ስርዓት ያስተምረናል። ሚስቱን አዳ የሚያደርግ ሰው 5 ወቅት ሶላት መስጂድ የሚሰግድ ከሆነ በሂደት ቀስ ያለ ሚስቱን አዳ ማድረጉን ይተዋል። ልጆቹ እንደፈለጉ ሲሆኑ ዝም የሚል ወላጅ 5 ወቅት ሶላት መስጂድ የሚሰግድ ከሆነ ኹጥባ የሚሰማ ዒልም የሚሰማ ከሆነ በየጊዜው የሚሰማው ነገር ቤት አያያዙን እንዲያስተካክል ያደርገዋል። ይህ ነው የመጣው ከመስጂድ በተማሩት ትምህርት ነው፣ ከመስጂድ በተማሩት አደብና ስነ ስርዓትን። ስለዚህ መስጂድ ላይ በአግባቡ ስራ ሊሰራ፣ መስጂድን በዒባዳ በዒልም ልናደምቅ፣ መስጂድን ነቅተን ልንጠብቅ፣ የመስጂድ ወዳጆች ልንሆን፣ የመስጂድ ኃላፊነት ያለባቸው ሰዎች ኢማሞች በአግባባቸው የኢማምነት ስራ፣ አስተማሪዎች በአግባቡ የአስተማሪነትን ስራ፣ ሙእዝኖች በስነ ስርዓቱ የሙእዝነትን ስራ፣ የጽዳት ሰራተኛ በአግባቡ የጽዳቱን ስራ፣ የዙሪያ ጠባቂ በአግባቡ የጥበቃ ስራውን ሊሰራ፣ ሰጋጁን ገብቶ ሲወጣ የመስጂድን ንጽህና ሊጠብቅ፣ የመስጂድን ንብረት ሊጠብቅ፣ የመስጂድን ደህንነት ከግል ቤታችን ከሱቃችን በላይ ልናስቀድም ይገባል። በመጨረሻ
የመስጂድ ትልቅ ውበቱ ዒልም ነው፣ ቁርአን መቅራት ነው፣ ዒባዳ ማድረግ ነው። አቡ ሁረይራ አንዴ ወደ ገበያ ወጡና ገበያ ላይ ያሉ ሰዎችን እናንተ የገበያ ሰዎች፣ እናንተ ሰነፎች አሏቸው። ምን ነው አቡ ሁረይራ ሲሏቸው የነቢዩ ዓለይሂ ሰላቱ ወሰላም ውርስ መስጂድ እየተከፋፈለ እናንተ እዚህ ምን ታደርጋላችሁ? ሄዳችሁ መስጂድ ላይ ከነቢዩ ውርስ ድርሻችሁን አትቀበሉም እንዴ ያሏቸው። ከዛ በኋላ ሰዎቹ የሮጡ የፈተኑ ወደ መስጂድ ሄዱ። አቡ ሁረይራ እዛው ጥግ ላይ ቆመው የሚሆነውን መጠበቅ ጀመሩ። ከተወሰነ ጊዜ በኋላ ሰዎች ከመስጂድ በገቡበት ፍጥነት ወጥተው ወደ አቡ ሁረይራ መምጣት ጀመሩ። አቡ ሁረይራ ሆይ መስጂድ ሄደን ምንም የሚከፋፈል ሀብት አላየንም አሏቸው። መስጂድ ስትገቡ ታዲያ ምን አያችሁ ብለው ሲጠይቋቸው እኛ መስጂድ ላይ ያየነው የተወሰነ የሚሰግድ ሰው፣ የተወሰነ ቁርአን የሚቀራ ሰው፣ የተወሰነ ሐላል ሐራም የሚማር ሰው ነው ያየነው አቡ ሁረይራ፣ አንተ እንዳልከው ግን ሌላ የሚከፋፈል ነገር የለም ሲሏቸው ምን አሉ? ፈዳከ ሚራቱ ሙሐመድን ሰለላሁ ዐለይሂ ወሰለም፣ የነቢ ውርስ ማለት እኮ ይሄ ነው። መስጂድ ላይ ሰላት መስገድ፣ መስጂድ ላይ ቁርአን መቅራት፣ መስጂድ ላይ ዕልም መማር ነው። ከዚህ መስጂድን ከምንም በላይ ከዘመናዊ መብራቶች ከዘመናዊ ጌጦች የበለጠ መስጂድ የምናደምቀው በዕልም ነው፣ በቁርአን። የዲኑ ጠላቶችም የእኛን ደካማ ጎን አውቀዋል። መስጂድ ሞልተው ከሰገዱ 5 ወቅት ሰላትን እንደ ጁማና እንደ ዒድ ከሰገዱ ሙስሊሞች መቼም አናሸንፋቸውም ብላ ሁለት ነገር ይዘው አጀንዳቸው ላይ ካፍሮች እስላምን እንዴት እናጥፋ ብለው ሲወያዩ በአንድ እጃቸው ቁርአን ይዘው በአንድ እጃቸው የመስጂድ ምስል ይዘው ሙስሊሞች እነዚህ ሁለት ነገሮችን አጠንክረው እስከያዙ ድረስ መቼም ተሳክቶልን አናሸንፋቸውም ብላ ከቁርአን ስንርቅ ከመስጂድ ስንርቅ ዓላማቸው ይሳካል። ሴቱ ይበላሻል፣ ወጣቱ ይበላሻል። ያው እስከ ጥግ ድረስ አጥንተውን ምን ብለዋል? 5 ወቅት ሶላትን ልክ እንደ ጁሙዓ መስጂድ ሞልተው እስካልሰገዱ ድረስ እናሸንፋቸዋለን፣ አያሸንፉንም ብለዋል። ጁሙዓ ሲባል ዒድ ሲባል መንገዱ ይጠባል። 5 ወቅት ሶላት ግን መስጂዱ ባዶ ይሆናል። ይህ ሊሆን አይገባም። መስጂድን ልናከብር፣ መስጂድን ልናሞቅ፣ ተለፍቶ ተደክሞ የተሰራ መስጂድን ከማቦዘን ወና ከማድረግ ልንጠነቀቅ ይገባናል። አላህ ተባረከ ወተዓላ ሀገራችንን ሰላም ያደርግልን፣ ሪዝቃችንን ሰፊ ያደርግልን፣ የረሕመት የእዝነት የበረካ ዝናብ ያዝንብልን። ረሃብን ጦርነትን አላህ ከሀገራችን ዞር ያደርግልን። ሀገራችንን ዳር ድንበሩን መሃሉን ይጠብቅልን። ለሀገር ኸይር የሚፈልግ አላህ ያግዘው፣ ለሀገር ሸር የሚፈልግ አላህ ሴራውን ያጥፋበት። አላህ ተባረከ ወተዓላ የተወለዱ ልጆችን ይባርክልን። بركة يهونوا ميتك مليوتشن الله يبزالن. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين. آمين والحمد لله رب العالمين وصلى الله وسلم وبارك على نبينا محمد.